አደገኛ ሱስ ውስጥ ተጠምዳ በዛ ሱስ ላይ ደግሞ ሱስ እየቆየ አቅምን እያሳጣ ወደ ከባድ በሽታ ያጋልጣልና ከዛ በሽታ ደግሞ ለመላቀቅ ብዙ የለፋች። እስኪ ዛሬ ደግሞ የሆነ ሰው እናስብ። ዛሬ የሆነ ሰው ማሰብ እፈልጋለሁ፣ ማስታወስ እፈልጋለሁ። ስለዚህ እስኪ ሁላችንም የጠፋ ሰው አለ፣ የምናውቀው ሰው አለ፣ በህይወታችን ውስጥ የምናውቀው ሰው አለ፣ ሁሌ የምናየው የምንወደው ሰው አለ። ያ ሰው ሲጠፋ ደግሞ ምን ሆኖ ጠፋ ብለን የምናስታውሰው ሰው መሆን አለበት። ማስታወስ ይኖርብናል ማለት ነው። ያንን ሰው ማስታወስ ማሰብ እንደ ሰውና እንደ ሰውኛ ያስፈልጋል ማለት ነው። ስለዚህ ዛሬ የሆነ ሰው ላስታውሳችሁ ነው። ማናት? ሴት ነች፣ ድምፃዊት ነች። ለረጅም ጊዜ ከሚዲያ ወይንም ደግሞ ከስራዋ ጠፍታለች። ይሄ ከስራ ላይ መጥፋት በተለይ ደግሞ ዘፋኞች የተወሰነ ሰዓት ሲዘፍኑ ምናምን እናያቸዋለን የተወሰነ፣ ከዛ በኋላ ደግሞ ይጠፋሉ። ሲጠፉ ደግሞ ግማሾቹ ወይ መዘምራን ይሆናሉ። እነሱ ጥሩ ነው፣ ንስሐ ገብተው ወደ አምላካቸው ተመልሰው መዘምራን ሲሆኑ በዚህኛውም እናያቸዋለን፣ በዚህም እንዳሉ እናያቸዋለን። ጥሩ ነው ይሄ። ሌሎቹ ደግሞ ልክ እንደ ሃይማኖት ግርማ እንደምታውቁት እኔ ከዚህ በኋላ ለልጆቼ ጊዜ መስጠት አለብኝ፣ ቤቴን ማየት አለብኝ፣ ህይወቴን ማየት አለብኝ፣ ለልጆቼ ጊዜ መስጠት አለብኝ ብላ አቆማ ነበር። መድረክንም ዘፈንንም ሁሉንም ነገር ጋባ አድርጋ ትታ ነበረ። እንግዲህ እሷ በዳይሬክት በቃ ምንድን ነው ያለችው? እናያታለን ደህንነቷን። ጋዜጠኞች ሄዶ ይጠይቋታሉ። እሷም ደግሞ ትወጣለች፣ ብቅ ትላለች። አንዳንዴ ለልጄ ጊዜ መስጠት አለብኝ፣ ልጆቼን ማስተማር አለብኝ፣ ለልጆቼ ጊዜ መስጠት አለብኝ ስላለች ብጠፋም ምንም ጥያቄን አያስነሳም። ተረዳችን ነው። ስለዚህ በሰላም እንደጠፋች እናውቃለን። ቀድማ አሳውቃናለችና ለምን ጠፋች ብለን እንዳናነሳት አድርጋናለችና። ስለዚህ የሆነ ሰው ደግሞ የሆነ የምንወደው ሰው የሆነ በቃ ሁሌ ስራውን የምናደንቅለት ሰው ደግሞ ድንገት ሲጠፋ ያ ሰው ምን ሆኖ ነው ብለን መጠየቅ ይኖርብናል። ምን ሆኖ ነው ብሎ ማሰብ አስፈላጊ ነው እና በተለይ የኢትዮጵያ አርት ላይ የሚሰሩ ሰዎች መጠየቅ አለባቸው። እነሱን ማሰብ ያስፈልጋል። ምክንያቱም እነሱ ስራቸው በሚሰሩ ሰዓት ራሳቸው ገንዘብ እንዳይዙ የሚያስገድዳቸው ነገሮች አሉ። ገንዘቡም ብዙም ይሄን ያህል ገቢ ኖሮት አይደለም ይሁንና ገንዘብ እንዳይዙ ገንዘብ እንዳይኖራቸው ራሳቸውን ከነሱ በላይ አሁን ላይ ቲክቶክ ላይ የሚንቀሳቀሱት ቲክቶክ ላይ ቪዲዮ ትንሽ ኤዲት አድርገው የሚለቁ ሰዎች ገንዘብ አላቸው። በጣም አርቲስቶች ናቸው ብለን ከምናስባቸው ሰዎች በላይ ማለት ነው። እነዛን ሰዎች ደግሞ ማሰብ ያስፈልጋል። እንዳልኳችሁ በአርት ላይ የሚሰሩ ሰዎች በተለይ ድምፃዊ የሆነ ሰው መድረክ ላይ ሲወጣ ጥሩ ነገር መልበስ አለበት፣ በጥሩ አቋም መውጣት አለበት። በዛ ደግሞ ብዙ ገንዘቦቹን ሉዝ አድርጎ ይኖራል። ግን የሆነ ሰዓት ደግሞ ስራውን ትቶ ወደ ቤቱ ሲመለስ ወይም ታሞ ሲወድቅ መታከሚያ አይኖረውም። ይሄ ግዴታ ነው፣ የህይወቱ ግዴታ ነው። ስራውን ለመስራት ገንዘብ ማጥፋት አለበት። ገንዘብ ማግኘት ስላለበት ገንዘብ ማጥፋት አለበት። ደህና ነገር መልበስ አለበት። ኤዲት ለማድረግ ካሜራ ፊት ለፊት ለመቆም ለብዙ ነገር መድረክ እንኳን ለመስራት ብዙ ነገሮችን ዌስት አድርጎ ነው የሚወጣው ማለት ነው። ስለዚህ ያ ሰው ደግሞ በሚታመም ሰዓት መታከሚያ እንኳን አይኖረውም። ይሄ ድሮም ነው። እኔ አሞኛል መታከሚያ እፈልጋለሁ ብሎ በድፍረት ወጥቶ የሚናገረው ከብዙዎቹ በጣም ጥቂቶቹ ናቸው ድፍረት አግኝተው ወጥተው የሚናገሩት። ሌሎቹ ግን ምንድነው ትላንትና አምሮባቸው ያየናቸው ትላንት በቃ ሌላ ዓለም ላይ የሚኖር መስሎ ነው። በተለይ አርቲስት በቃ የሆነ ሌላ ዓለም የሚኖር አይደለም ይመስላል። ልክ ካሜራ ላይ ኤዲት ተደርጎ ምናምን ይለቀቅልናል ወይ ከመኪና ተከራይቶ ምናምን ሲነዳ እናያለን ምናምን። በህይወት ውስጥ በቃ እንደዚህ አይነት ላይፍ የሚኖረው ነው የሚመስለን፣ ግን በጣም የተሳሳተ ነው። እነሱ ያንን ላይፋቸውን እያየን ስለምንሆን እነሱ ምንድነው በሚወድቁ ሰዓት ላይ እውነተኛ ላይፋቸውን እኛ እንድናይላቸውና እንድናውቅ አይፈልጉም። ችግራቸውን እንድናይ አይፈልጉም። ውድቀታቸውን ሰው እንዲሰማ አይፈልጉም። ስለዚህ በሚታመሙ ሰዓት አውጥተው መናገር የሚችሉ ወይንም ቸግሮኛል እርዱኝ ማለት የሚችሉት አርቲስቶች በጣም ትንሾቹ ናቸው። ዛሬ የሆነ ሰው ማስታወስ ፈልጌ ነው። የሆነ ሰው ማሰብ ፈለግኩኝ። ማናት እሷ? ድምፃዊት በጣም የምንወዳት በጣም የምናደንቃት ድምፃዊት ነች እና ከረጅም ጊዜ በፊት እንደታመመች በጣም ሲወራ ነበረ። ታማለች ተብሎ ተወርቶ ነበር። ግን ከዛ ወዲህ ደግሞ ተሽሏታል ተብሎ እሷም ደግሞ ደህና ነኝ ብላ ነበረ። ደህና ነኝ ያለችውም ደግሞ ዳይሬክት ቪዲዮ ሰርታ ምናምን ሳይሆን እሷ ለምትቀርባቸው አንዳንድ ሚዲያዎች ደህና ነኝ የሚልን ቴክስት ልካለች እና ደህና ናት በሚል ተዘጋ ምዕራፉ ማለት ነው።
ስለዚህ እስኪ እኔ ምናልባት እኔ እንደ ቻናሌ ትንሽ ነው፣ ግን እኔ ምናልባት ያንድን ሰው ስታነሱ ሌላ ሰው ደግሞ የዛን ሰው ስም ሲቀበል ህዝቡ ጥያቄ እንዲያስነሳ ማለት ነው። ይህ ሰው በተለይ እንደ ድምፃዊ የሆነ ሀገሩን ስም የሚያስነሳ በቃ ባህልን የሚያስተዋውቅ እኛን የሚያዝናና እንደ ድምፃዊ አይነት ደግሞ ባለውለታችን ስትጠፋ ምን ሆና ጠፋች ማለቱ አስፈላጊ ስለሆነ ነው። ማህሌት ገብረ እግዚአብሔር ለረጅም ጊዜ ጠፍታለች እና ለረጅም ጊዜ ደግሞ በአደገኛ ሱስ ውስጥ ተጠምዳ በዛ ሱስ ላይ ደግሞ ሱስ እየቆየ አቅምን እያሳጣ ወደ ከባድ በሽታ ያጋልጣልና ከዛ በሽታ ደግሞ ለመላቀቅ ብዙ የለፋች እንደሆነች ተወርቷል። ብዙ ለፍታ ድና ተሽሏት አለች የሚባል ወሬ አለ። ግን አለች ወይ? እውነት አለች ወይ? ታማለች የሚባል ወሬ አለ። ታማ ስውሯ ማርያም ለጸበል እንደቆየች እዛም እንደነበረች አይተናታል የሚሉ ሰዎች እየተነጋገሩባት ነው። እኔም የሰማሁት እሱ ነው። ሌላው ደግሞ የካንሰር ትሪት ለማድረግ ሄደ ሰው ካንሰር ታማሚ የሆነ ሰው እዛ ትሪት የሚደረግበት ሐኪሙ ጋር እዛ አይቷታል እና በጣም ከስታና እንደታመመች ነው። ይህ ማለት ምንድን ነው? እዛ የሄደችው ለምንድን ነው? ራሷን ለካንሰር ተጋላጭ ሆና ወይንም ደግሞ የካንሰር ጥርጣሬ ካለባት ራሷን ቼክ ለማድረግ ሄዳለች ማለት ነው። ስለዚህ በአጭሩ ምንድን ነው ለሰው የማታወራው ግልጽ ያላደረገችው የሆነ ህመም አለባት። ስለዚህ እኛ ደግሞ እንደሱ አይነት ባለውለታችን የሆነን ሰው ደግሞ አንስተን መጠየቁ ተገቢ ነው እና ማህሌት ምን ሆና ነው? የት ናት ያለችው? ማህሌት ታማለች። ነገ እልፈቷን ሰምተን ነጠላችን ዘቅዝቀን ወይንም ጥቁር ሻርብ ለብሰን እየየ ከማለት ዛሬ ማስታወሷ ተገቢ ነው። የት ናት ያለችው? ምን ሆና ነው? እስካሁን ድረስ ለምን ከሚዲያ ጠፋች? ያችን የመሰለች ቆንጅዬ ሰው ምን ሆና ጠፋች? ዛሬ እነ ፍቅር አዲስ እንኳን የእሷ በጣም ታላቅ የሆኑ እነ ፍቅር አዲስ እንኳን ጂም ቤት እያየናቸው ነው። ማንም እነሱን የደረሰ ራሳቸውን ጠብቆ ነው የሚኖሩት እና እሷ ደግሞ ይህን ያህል እድሜዋ አረጀች ምናምን ለማለት እንኳን ገና ነች። ይህን ያህል እንደነሱ እንኳን የቆየች አርቲስት አይደለችም። ሰው ውጭ እንደሄደችም ሰምተናል። ከውጭም ተመልሳ ስውሯ ማርያም ቆይታ ነበር። ከዛም ተመልሳ የሆነ ሆስፒታል ውስጥ ተገኝታለች፣ ታይታለች የሚባል ወሬ አለ። ሰው እንደነዚህ አይነት አርቲስቶች ከሚዲያ ሲጠፉ ዝም ብለው ሲጠፉ ምን ሆኖ ነው ምን ሆና ጠፋች ብሎ ጥያቄ ማንሳት ተገቢ ነው እና ዛሬ ማህሌትን አስቤ ነው የመጣሁት። ሰው ማህሌት ደህና አይደለችም። የምትቀርቧት ሰዎች የምታውቋት ሰዎች ጠይቋት፣ ምን ሆንሽ በሏት። ድምፅሽ ናፍቆናል በሏት። ማለት ልክ እንደነ ሃይማኖት መዝፈን ካልፈለገች ስራዋ ማቋረጥ ከፈለገች ደህንነቷን ካየን እኛ በቂ ነው። ወተሽ ዝፈኝ ምናምን ሳይሆን ማለት ነው። ስለዚህ ማህሌት አሟታል፣ ደህና አይደለችም። ነገሩ እያደረ እየዋለ ነገሩ እየከረረባት እንደሄደ